በዚህ በሰሜኑ ጦርነት ሶማውን ሲነካኩት እንደነበረው ማንነት ተኮር የሆኑ ከዚህ አይነት ከጦርነቱ ከምንም ጋር ምንም ግንኙነት የሌላቸው አካላት መጠቃት እንደ ትልቅ ግብ ተደርገው ሲታዩ ነበር። ከጅምሩም ሲሆን ከጅምሩም ይሄ ጦርነት አያስፈልግም በያቋም ያዝኩኝ በሁሉም በኩል ጦርነት አያዋጣም ጦርነት መካሄድ የለበትም የሚል አቋም ነበርኛ አሁንም አለኝ። ይሄ እንደ መርህ ነው የሚነግርሽ እንደ መርህ ነው። በአማራ ክልል እየተደረገ ካለው ውጊያ ጋር ተያይዞ አሁንም ብሔር ተኮር የሆኑ እስሮች አፈናዎች እንግልቶች እየተከሰቱ መሆኑ መንግስታዊ የሆነው የሰብአዊ መብት ኮሚሽንም ያወጣው ሪፖርት ነው። ይሄ በግልጽ የሚታወቅ ነውና እንደዚህ አይነት ነገሮች ከፍተኛ የሆነ የህዝብ ለህዝብ ግንኙነቶችን ህዝብና መንግስትን አያለያዩም ማለት ህዝብና መንግስት መለያየት ብቻ ሳይሆን በሀገር ላይ እምነት እያሳጡ አይመጡም ማለት በተለይ ብሔርን ለይቶ ወገንን ለይቶ የሚደረጉ በተለይ ህግም ሲወጣ እንደዚህ መውጣት ያለበት አይመስለኝም። ሲፈጸምም እንደዚህ መፈጸም ያለበት አይመስለኝም። ወንጀለኛ ካለ በወንጀሉ ይጠየቃል ማለት ነው። በአገሪቱ ህጎች በአገሪቱ ደንቦች መጠየቅ ያለበት ይመስለኛል። እኔ ራሴም የዚህ ሰለባ ነኝ። ከመንደሬ ውስጥ ከሰፈሬ ውስጥ የትግራይ ሰው በመሆኔ ተፈትሻለሁ። ሌሎች አልተፈተሹም። አካባቢ ያለ ይሄ ፕሪቶሪያ ስምምነት ለምን ከሁለት ዓመት በፊት አልሆነም የሚል ጥያቄ ነው። ጦርነቱ ከመጀመሩ በፊት የፕሪቶሪያ መሰል ስምምነት መደረግ አይቻልም ነበር ወይ የሚል ጥያቄ አነሳለሁ። ይሄ ሁሉ ሰው ሳያል በሁለቱም በኩል ሁሉም የኛ ወገን ነው ባይዘው የአውራ ፓርቲነት ስሜቱ በጣም ልቆ ከወጣና አውራ ፓርቲ ከሆነ ሌሎች ለምን ያስፈልጋሉ? በቃ ሌሎች አጃቢዎች ናቸውና ስሌቱም የፖለቲካ አሰራሩም ከዛው ወደ ምርጫ የሚገባበት መንገድም በዛ የበላይነት መንፈስ ስለነበረ ይሄ ሳይቀየር አሁንም የአውራ ፓርቲነት ሚና አሁንም ባለው በፌደራል መንግስቱ በሚመራው በብልጽግና ላይ ይታያል። አውራ ፓርቲ ያለ ከዛ ሌሎች እያጀቡ ማሞያ ይሆናሉና ይሄኛውን አውድ መቀየር ላይ እንዴት ነው ፖለቲከኞች ሚና? በፖለቲካ መልስ ካሰጠሽ ወደዛ ትገፋለሽ ይገፋል እና እኔም ማየው ምንድነው የአንድ ፓርቲ አገዛዝ ነው በኢህአዴግ ነው የነበረው አሁንም ያለው ፍርሃት አላቸው። ስልጣን ለማስረከብ አይፈልጉም። አንድ ጊዜ ስልጣን ላይ ከመጡ በህወሓት የምናየው ይሄ ነው። ስልጣን ከያዘ በኋላ ለሌላ ሳልፎ መስጠታችን 50 ዓመት በትግራይ ውስጥ ሌላ ፓርቲ አንድ እንኳን ወንበር ሳይኖረው 50 ዓመት ቆይቷል። ተቃዋሚ ፓርቲ ሊበረከት ይችላል። እንዲያውም ተቃዋሚዎች ትንሽ ከፍ ካሉ ወዲያው ነው የሚደፈቁት ወይ በገንዘብ በምናምን እንዲበተኑ ይደረጋል፣ ይገዛሉ፣ ይሸጣሉ። የአውራ ፓርቲ ፋይዳ ያለው አይመስለኝም። ለጊዜው ያረጋጋል ሊመስለው ይችላል፣ የተቆጣጠረ ሊመስለው ይችላል፣ ግን ይፈነዳል። ኢህአዴግ ሁሉን ነገር የተቆጣጠረ መስሎት ነበር ግን በአጭር ጊዜ ነው የፈረሰው በመቆጣጠር አውራ ፓርቲ በመሆን እኔ ብቻ ነኝ የፖለቲካ ምህዳሩን መቆጣጠረው የሚለው አካሄድ ችግር እንጂ መፍትሄ የሚያመጣ አይመስልም። 2010 ያ ለውጥ ሲመጣ ብዙሃን የጠበቁት እንደዚህ አይነት ያሉ ጥያቄዎች ይፈታሉ፣ የሲስተም ወይም ደግሞ የስርዓት በደንብ ቅያሪ ይታያል የሚል ነበር። ነገር ግን አሁን ደግሞ እስካሁን ድረስ እንደሚታየው እርሶም እንዳዩት ተለውጧል የሚል ጥያቄ ደግሞ የሚያነሱ አካላት እንዲበዙ አድርጓል። ሁለት ጥያቄዎች አሉኝ እዚህ አሁን በተነጋገርነው ላይ። የመጀመሪያው ጥያቄ በኢትዮጵያ እንግዲህ የተፈራራቂነትን እንኳን ሙሉ ለሙሉ በተራ የሚደረግ በየባለ በመፈራረቅ የሚደረግ ለምሳሌ በዚህ በሰሜኑ ጦርነት እርሶም አሁን ሲነካኩት እንደነበረው ማንነት ተኮር የሆኑ ከዚህ አይነት ከጦርነቱም ከምንም ጋር ምንም ግንኙነት የሌላቸው አካላት መጠቃት እንደ ትልቅ ግብ ተደርገው ሲታዩ ነበር። ይሄ ልክ ነው አይደለም የሚታወቅ ነገር ነው። የሚወጡ ሪፖርቶችም ነበሩ። የደረሰ ጥቃት የደረሰ የሰለባዎች ብዛት የመጣው ነገር ያንደ ህዝብ ከፍተኛ ክፍተት ፈጥሮ መቆየቱ ይታወቃል። አሁንም በተመሳሳይ በአማራ ክልል እየተደረገ ካለው ውጊያ ጋር ተያይዞ አሁንም ብሔር ተኮር የሆኑ እስሮች አፈናዎች እንግልቶች እየተከሰቱ መሆኑ መንግስታዊ የሆነው የሰብአዊ መብት ኮሚሽንም ያወጣው ሪፖርት ነው። ይሄ በግልጽ የሚታወቅ ነውና እንደዚህ አይነት ነገሮች ከፍተኛ የሆነ የህዝብ ለህዝብ ግንኙነቶችን ህዝብና መንግስትን አያለያዩም ወይ? ህዝብና መንግስት መለያየት ብቻ ሳይሆን በሀገር ላይ እምነት እያሳጡ አይመጡም ወይ? ቆም ብለው መማር ያለባቸው አካላት መማርስ የለባቸውም ወይ የሚለውን እርሶ አሁን ነካ አድርገውት ስላለፉ እሱን እንዲገልጹልኝ ፈልጋለሁ። ከዚህ በኋላ ግን የምቀጥለው ጥያቄ አለ። መልካም እንግዲህ እንዳልሽው ይሄ በተለይ ብሔርን ለይቶ ወገንን ለይቶ የሚደረጉ በተለይ ከህግም ሲወጣ እንደዚህ መውጣት ያለበት አይመስለኝም።
ሲፈጸምም እንደዚህ መፈጸም ያለበት አይመስለኝም። ወንጀለኛ ካለ በወንጀሉ ይጠየቃል ማለት ነው። በአገሪቱ ህጎች በአገሪቱ ደንቦች መጠየቅ ያለበት ይመስለኛል። እኔ ያነሳ ያለው እኔ ራሴም የዚህ ሰለባ ነኝ። ከመንደሬ ውስጥ ከሰፈሬ ውስጥ የትግራይ ሰው በመሆኔ ተፈትሻለሁ። ሌሎች አልተፈተሹም። እኔ አካባቢ ያሉ አልተፈተሹም። እኔ ግን ይሄ በመሆኔ የትግራይ ሰው በመሆኔ ብቻ ቤቴ መጥተው ፖሊሶችም የጸጥታ ኃይሎችም መጥተው እቃውን ሁሉ አተራምሰው ሌሎችም እንግዲህ እንደሚታወቀው እኔ በዚህ ፖለቲካ ድርጅትም አለ ከጅምሩም ሲሆን ከጅምሩም ይሄ ጦርነት አያስፈልግም ብዬ አቋም ያዝኩ ነኝ። በሁሉም በኩል ጦርነት አያዋጣም፣ ሰላማዊ መንገድ በጠረጴዛ ነው ነገሮች በድርድር መፈታት አለባቸው እንጂ ጦርነት መካሄድ የለበትም የሚል አቋም ነበረኝ። አሁንም አለኝ። ይሄ እንደ መርህ ነው የሚነግርሽ፣ እንደ መርህ ነው። በጦርነት የሚፈታ ነገር የለም የሚል ደርሻለሁ። እኔ ድሮ ተዋጊ ቢኖርም አሁን ሳየው አያዋጣም። ዞሮ ዞሮ በጠረጴዛ ነው የሚፈታው። የትግራይም አይተነዋል። ሌሎችም የሚደረጉ ጦርነቶች መጥተው ዞረው በጠረጴዛ ነው የሚፈቱት፣ በድርድር ነው የሚፈቱት። ስለዚህ ወደዛ ከመሄዳቸው በፊት ፖለቲካ ነው ምክንያታቸው። የሁሉም ፖለቲካ ነው ምክንያታቸው። ፖለቲካ መፍትሄ ማምጣት ነው ዋናው ነገር። የምር ፖለቲካ ከስልጣን ባሻገር ያለ የፖለቲካ መፍትሄ ማምጣት ነው እንጂ እንዲሁ ይሄ ነገር አመጿል፣ ይሄ ነገር እንደዚህ ብለዋልና ለምን አመጸ፣ ለምን ተለየ፣ ይሄ ነው መመለስ ያለበት እንጂ ዝም ብሎ ተከታትሎ እንደዚህ ካደረጉት ትልቅ ችግር ይፈጥራል፣ እምነት ያሳጣል እንዳልኩሽ። ስለዚህ በአማራም ይሁን በኦሮሚያ በትግራይም በሌላም አካባቢ ቢሆን ይሄን ብሔር እንደይቶ ብሔር ተኮር የሆኑ ህጎች፣ ደንቦች፣ መመሪያዎችና ተግባሮች ሲመጡ ይበልጥ እምነት ያሳጣሉ፣ ይበልጥ ገፊ ምክንያቶች ይሆናሉ በራስ ሁኔታ ለማሰብ ቅድም እንዳነሳሁት። ስለዚህ እነዚህ መሆን የለባቸውም የሚል ነው የኔ እምነት። አሁንም ቆም ብሎ ማሰብ ነው የሚያስፈልገው። እኔ እንግዲህ የትግራይ ሁኔታ ትልቁ ነገር ይሄ የፕሪቶሪያ ስምምነት ተካሂዷል። ይሄ ትልቅ ነገር ነው። ይሄ የፕሪቶሪያ ስምምነት ለምን ከ2 ዓመት በፊት አልሆነም የሚል ጥያቄ አለ። ጦርነቱ ከመጀመሩ በፊት የፕሪቶሪያ መሰል ስምምነት መድረግ አይቻልም ነበር ወይ የሚል ጥያቄ አነሳለሁ። ይሄ ሁሉ ሰው ሳያልቅ በሁለቱም በኩል ሁሉም የኛ ወገን ነው። በዚህ አንድ ነው። ሁሉም የኛ ወገን ነው። በዚህ በኩል የሚሰለፈው የሚመተውም ያው በአንድ ሀገር ካየሽው የሁሉም ነው እና ይሄ በሚሆንበት ይሄ ማስቀረት አይቻልም ነበር ወይ? በመሐልስ ማስቀረት አይቻልም ነበር ወይ? እንግዲህ ብዙ ጥያቄዎች እና የፕሪቶሪያ ስምምነት አንድ ምሳሌ ነው። ኦፍኮርስ እስካሁን ድረስ በሚገባ እየተተገበረ እንዳልሆነ አይቻለሁ ማለት ገና ብዙ ይቀሩታል። ብዙ የሚቀሩት ነገሮች አሉ። ፖለቲካ ድርድሮችም አልተጀመሩም። እዛ የተቀመጡ ተግባራትም ስራ ላይ አልዋሉም። ስምምነቶችም ስራ ላይ አልዋሉም። ገና ብዙ ነገር የሚቀረው ነው። ያም ሆኖ ግን በኢትዮጵያ አንድ ትምህርት ይመስለኛል። አንድ ትምህርት ነው ይሄ። በአማራም መስራት ያለበት ይመስለኛል። የዚህ አይነት ስምምነት ደፍሮ እንደዚህ መሆን በኦሮሚያም በሌላም እንደዚህ ቢነሳ እንደዚህ ያለ ድፍረት ወስዶ ነው መፍትሄ ማምጣት ያለበት እና ፖለቲካ መፍትሄ ማግኘት ደፍሮም ጨክኖም ነው ፖለቲካ መፍትሄ ማምጣት። ኢንፋክት ስልጣን የሚያሳጣ ቢሆንም እሱንም ትቶ ለሀገር አንድነት፣ ለሀገር አብሮነት፣ ለሰላም ሲባል የሚከፈል ዋጋ መኖር አለበት የሚላል። ሌላኛው ጥያቄ ምንድነው አቶ ገብሩ፣ በተለይ በኢትዮጵያ ባለፉት ረጅም ዓመታት እንግዲህ ዘመናዊ የሚባለው ወይም የፓርቲ አደረጃጀቶች በደንብ ከተፈጠሩ በተለይ ከትጥቅ ትግሉ ማብቃት በኋላ የአውራ ፓርቲነት ሚና ነው እየታያለውና የነበረው ገዢ ፓርቲም እሱ አውራ ፓርቲ ነው፣ ሌሎች ደግሞ አጃቢዎች ናቸው። ስለዚህ ይሄ አገላለጽ የአውራ ፓርቲነት ስሜቱ በጣም ልቆ ከወጣና አውራ ፓርቲ ከሆነ ሌሎች ለምን ያስፈልጋሉ? በቃ ሌሎች አጃቢዎች ናቸውና ስሌቱም የፖለቲካ አሰራሩም ከዛ ወደ ምርጫ የሚገባበት መንገድም በዛ የበላይነት መንፈስ ስለነበረ ይሄ ሳይቀየር አሁንም የአውራ ፓርቲነት ሚና አሁንም ባለው በፌደራል መንግስቱ በሚመራው በብልጽግና ላይ ይታያል። አውራ ፓርቲ ያለ ከዛ ሌሎች እያጀቡ ማሞያ ይሆናሉና ይሄኛውን አውድ መቀየር ላይ እንዴት ነው የፖለቲከኞች ሚና? እርሶም በዚህ ውስጥ በደንብ የሰሩበትም የታዘቡትም ነገር ሊሆን ስለሚችል እኔ እንግዲህ ቅድም እንዳነሳሁት ትግል በሰላማዊና ህጋዊ መንገድ ነው የሚያዋጣው ማለት ብዙ ነገር ታሳቢ ማድረግ ነው የምለው።
ህዝብ ብዙ አያልቅም፣ ሪሶርስ ወይ ሀብት አይባክንም። በጦርነት የሚባክነው ሀብት ለልማት ስራ አጦቹን ስራ እንዲያገኙ፣ ያልተማረው እንዲማር፣ መብራት፣ ሌላም መሰረተ ልማቶች ለማሟላት የሚጠቅም ስለሆነ አምባገነን ቢሆንም በጦርነት ገጥመዋለሁ ማለት ትክክል ነው። በመርህ ደረጃ ነው ያልኩሽ ያለው አይባልም። እንግዲህ የውጭ ጠላት ከመጣ የግድ ትዋጋለህ፣ መዋጋት አለብህ። በሀገር ውስጥ ግን ፖለቲካው መፍትሄ ነው ማግኘት ያለበት የሚል እምነት አለኝ። በዚህ ያም ሆነ ግን ኢትዮጵያ ውስጥ ወደ ጦር የሚገፋ የፖለቲካ አካሄድ ነው ያለው። የፖለቲካ አካሄድ እንዳነሳሽው የአውራ ፓርቲ ማለት የአንድ ፓርቲ ስርዓት ነው በመሰረቱ። እንግዲህ ኢህአዴግም የብዙሃን ፓርቲ ስርዓት አደርጋለሁ ቢልም የአንድ ፓርቲ ስርዓት ነው የነበረው። አሁንም እንደዛ ነው። እንግዲህ ይሄ በምንድን ነው የሚታየው? ዞሮ እኮ ስልጣን ላይ ነው የሚመጣው። ስልጣን ላይ ኢትዮጵያ ውስጥ 60 የሚሆኑ ፓርቲዎች አሉ ይባላሉ። እነዚህ 60 ፓርቲዎች ስንት መቀመጫ አላቸው? ፓርላማ ውስጥ ስንት ፐርሰንት ነው ያላቸው? ምንም ኦልሞስት የላቸውም። የገቡትም ቢሆኑ ጀስት በገዢው ፓርቲ ፍቃድ የገቡ እንጂ እንዲሁ ተወዳድረው አሸንፈው እና ምህዳሩ ፈቅዶላቸው የመጡ አይደሉም። ስለዚህ ቁጥር ነው ያለው እንጂ ኢትዮጵያ ውስጥ የተጠናከረ አንድ ሁለት የሚሆኑ መቸስ 60 ቁጥር ነው እንጂ ምንም ፋይዳ ያለው አይመስለኝም። ምክንያቱም ያለው ፖለቲካዊ ምህዳር በኢትዮጵያ ያለው ለተቃዋሚም አይበጅም፣ ለነጻ ሚዲያም አይበጅም፣ ለሁሉም አይበጅም ያለው ስርዓት ማለቴ ነው። ይሄ ስለሆነ ይሄ ችግሩ ቅድም እንዳልሽው እየተገፋ ወደ ጦርነት የሚገባበት ሁኔታ አለ። በፖለቲካ መልስ ካልሰጠሽ ወደዛ ትገፋለሽ፣ ይገፋል። እና እኔ ማየው ምንድነው የአንድ ፓርቲ አገዛዝ ነው በኢህአዴግም የነበረው አሁንም ያለው። ምክንያቱም ኦቶሪታሪያን ፓርቲ ነው ያለው፣ አገዛዝ ነው ያለው የሚል ነው አመለካከት። እንግዲህ ገዢዎቹ ፍርሃት አላቸው፣ ስልጣን ለማስረከብ አይፈልጉም። አንድ ጊዜ ስልጣን ላይ ከመጡ በህወሓት የምናየው ይሄ ነው። ስልጣን ከያዘ በኋላ ለሌላ አሳልፎ መስጠት አይችልም። 50 ዓመት በትግራይ ውስጥ ሌላ ፓርቲ አንድ እንኳን ወንበር ሳይኖረው 50 ዓመት ቆይቷል። ኢትዮጵያም ውስጥ ኢህአዴግ ተብሎ አንድ ሁለት ወንበር እንደምንም ያመልጡታል ወይም ይተዋቸዋል። ሌላው ግን እሱ ተቆጣጥሮት የመጣ ነው። የተሻለ የታየው በ97 ዓመተ ምህረት ነው። የተወሰኑ ወንበሮች ተቃዋሚዎች ይዘው ነበር። ያኔ ነው ትንሽ ከፈት ብሎ። ከዛ በኋላ ግን መልሶ ነው የዘጋው። አሁንም የተዘጋ ነው። እንግዲህ ፖለቲካ ፓርቲዎች ስለሌሉ አይደለም፣ ኢትዮጵያ ውስጥ ተቀናቃኞች ስለሌሉ አይደለም። ግን ምህዳሩ ስልጣን መንግስት ላለዘው የአውራ ፓርቲ የሚባለው አውራ ፓርቲ ማለት ሁሉም ነገር ነው የሚቆጣጠረው። ሁሉም ነገር ቅድም እንዳነሳሁት የሆነውን የፖለቲካ ምህዳርን የኢኮኖሚ ምህዳሩም ሁሉንም ነው የሚቆጣጠረው። ስለዚህ ይሄ ስለሆነ ተቃዋሚ ፓርቲ ሊበረክት ያድግ። እንዲያውም ተቃዋሚዎች ትንሽ ከፍ ካሉ ወዲያው ነው የሚደፈቁት፣ ወይ በገንዘብ በምናምን እንዲበተኑ ይደረጋል፣ ይገዛሉ፣ ይሸጣሉ። እኔ አይቻለሁ፣ በሚሸጡ ፓርቲዎች አይቻለሁ። የሚገዙ ፓርቲዎች እንደ ገበያ የሚገዙ ፓርቲዎች ከኛ ጋር መድረክ ውስጥ የነበረ ፓርቲ ሄዶ ስልጣን ተቀብሏል። እዛ የማውቀው ፓርቲ ማለት ነው። እና እንደዚህ ነው ያለው። ወይ አባብሎ መውሰድ ወይ ደግሞ ውስጥ ገብቶ መበተን፣ ማሰር፣ ማሳደድ ነው የተለመደው። ተቃዋሚ መሆን በሀገራችን ይሄ ነው እንጂ ዝም ብለህ ተዝናኝተሽ ተቃዋሚ ነኝና ኖራለሁ። የኔ ምሳሌ ሰጥሽ እንግዲህ 15 ዓመት ሆነናል። ተቃዋሚ በመሆንህ ብቻ ምንም ከማህበረሰቡም እንድትነጠል ነው የሚያደርጉሽ። ብዙ ጫናዎች እንኳን አንቺ ቤተሰቦችንም ጭምር ጫና ነው የሚደርስባቸው። ይሄ ነው የገጠመው። ቤተሰቦችን ጭምር ጫና የሚፈጥርበት ሁኔታ ነው ያለውና ይሄ ፖለቲካ ስሪት ካልተቀየረ በስተቀር የአውራ ፓርቲ ፋይዳ ያለው አይመስለኝም። ለጊዜው ያረጋጋል ሊመስለው ይችላል፣ የተቆጣጠረ ሊመስለው ይችላል፣ ግን ይፈነዳል ደግሞ። ኢህአዴግ ሁሉን ነገር የተቆጣጠረ መስሎት ነበር፣ ግን በአጭር ጊዜ ነው የፈረሰው። ሌላውም እንደዛ ነው። እና በመቆጣጠር አውራ ፓርቲ በመሆን እኔ ብቻ ነኝ የፖለቲካ ምህዳሩን መቆጣጠረው የሚለው አካሄድ ችግር እንጂ መፍትሄ የሚያመጣ አይመስለኝም በመካከለኛና በረጅም ጊዜ ሲታይ። ለጊዜው ግን የተረጋጋ ሊያስመስለው ይችላል። ግን በእኛ ሀገር የአውራ ፓርቲ ሁኔታ በተለይ ከኢህአዴግም ከዛም በኋላ የምናየው መረጋጋትን አይፈጥርም። በኢህአዴግም ጊዜ አልፈጠረም ባይዘው።
ጦርነቶች እኮ ጠንካራ ባይሆንም በኢህአዴግ ጊዜም ነበሩ ዝም ብለው እዚህና እዛ የሚካሄዱ ጦርነቶችም ነበሩ አሁን ደግሞ ከዛ ጎልቶ እናየዋለንና ይሄ አውራ ፓርቲ ኮንሰፕት ይሄ የአውራ ፓርቲ ለሁሉም አልጠቀመም የሚፈይድ አይመስለኝም እንግዲህ የመጣንበት መንገድ የሚያሳየን ረጅም ውስብስብ ችግር እንደነበረ ነው በተለይ ለልዩነት ጋባዥ የሆኑት እንደ ህገ መንግስቱ ሰንደቅ ዓላማው የፌዴራሊዝም ስርዓቱ የብሔርተኝነት ገንግኖ መውጣት እንደዚህ አይነት ያሉት አንዳንድ አካባቢዎችን ለብቻ ጠቅልሎ የመያዝ ወይም የሆነ ብሔር ተጠቃሚነት አለ ብሎ የማሰብ ነገር ለውጥ እንዲመጣ ገፊ እንደነበር ይታወቃል ከ2010 ያ ለውጥ ሲመጣ ብዙሃን የጠበቁት እንደዚህ አይነት ያሉ ጥያቄዎች ይፈታሉ የሲስተም ወይም ደግሞ የስርዓት በደንብ ቅያሬ ይታያል የሚል ነበር ነገር ግን አሁን ደግሞ እስካሁን ድረስ እንደሚታየው እርሶም እንዳዩት ለውጧል የሚል ጥያቄ ደግሞ የሚያነሱ አካላት እንዲበዙ አድርጓል ህገ መንግስቱም አለ የፌዴራሊዝም ስርዓቱም ቀጥሏል ይሄው ሰንደቅ ዓላማ አጨቃጫቂ የሆኑ ነገሮችም አሉ ብሔርተኝነቱም ገንግኖ ወጥቷል ስለዚህ ምን ለውጥ ከምን ወደ ምን ተለወጥን የሚል ነገር ይታያልና እነዚህ ነገሮች ደግሞ አሁን እየታዩ ላሉት ክፍፍሎች ጦርነቶች የተፎካካሪ ፖለቲካ ፓርቲዎች በደንብ ጠንክረው ያለ መውጣት ችግሮች እንዲታዩ በሆነ ጊዜ መቼ ነበረው በሌላ ጊዜ ተመቺ የሚሆንበት አውድ እንዲፈጠር አድርጓልና ለውጥ መጣ የተባለበትን ነገርና ስርዓታዊ ወይም ደግሞ መዋቅራዊ ወይም የሲስተም ለውጥ የሚባለው አይነት ነገር አለመታየት ተብለው የሚገለጹትን ነገሮች እርሶ እንዴት ያዩታል እኔ ይገባኛል ይሄ በትግራይም ቁልጭ ብሎ ያየሁት ነገር ይሄ ነው ህወሓት ብዙ ጊዜ ታድሱ አድርጋለሁ ይላል ሪፎርም አድርጋለሁ ይላል ግን መሰረታዊ ማዕቀፉን ሳይቀይር ነው ይሄን የሚለው ምንም ሳይቀይር እና አንዳንድ ያመራር እንደዚህ የስትራቴጂ ችግር አለብኝ እነዚህን መመሪያዎች አውጥቻለሁ ህግ አውጥቻለሁ ይላል ችግሩ መዋቅራው ነው ያለ መፍትሄው ግን የግለሰብ ይሆናል የሰዎች ይሆናል የተወሰኑ አነስተኛ መመሪያዎች ለውጥ ይሆናል ስለዚህ በየጊዜው ታድሻለሁ ነው የሚለው ታድሶ አድርጋለሁ አንደኛ ታድሶ ጥልቅ ታድሶ ምናምን ይላል ግን አይለወጥም መሰረቱ ስትራክቸራል የሆነ ወይ ተቋማዊ የሆነ ለውጥ ባለ መምጣቱ የሚለወጥ ነገር የለም እሱ ነው የሚደገመው ማለት ነው ስለዚህ ወደ ቀውስ ከቶታል በዚህ በአገር አቀፍ ደረጃም እሱ ነው እኔ ስለ ሪፎርሞች ሰማለሁ ሪፎርሞች ይኖራሉ በተለይ እነዚህ የኢኮኖሚ ሪፎርሞች አንዳንድ የህግ ሪፎርሞች አሉ በተለይ በኢኮኖሚው ይሄ ኢኮኖሚው ልቅ የማድረግ ጉዳይ ኢኮኖሚውን ክፍት የማድረግ ጉዳይና በተለይ IMF እና ወርልድ ባንክ ባስቀመጡት መስፈርት የማስተካከል ጉዳይ አያለው ሪፎርሙም ነው እንጂ ከኛ ፍላጎት ከህዝቡ ፍላጎት የመጣም አይመስለኝም ሌሎችም አሉ የቆዩ ችግሮች እና እነዚህ ችግሮች ለውጥ ያመጣሉ ብሎ መንግስት ያስቀመጠው ነገር አንዳለ ይሄም በምክክር ኮሚሽን ፈታዋለሁ ቅድም ያነሳሻቸው የሰንደቅ ዓላማም የህገ መንግስትም የሌሎችም ፈታለሁ ብሎ ተቀምጧል እኔ ይሄ አግባብ አይደለም ብዬ ከሚያምኑ ሰዎች አንድ ነኝ እንደ ፓርቲም እንደ ግለሰብም ምክክር ከሆነ የምር ምክክር መሆን አለበት አቃፊ አሳታፊ መሆን አለበት እንጂ ህዝብን ሰብስቦ ይሄ ምን ትፈልጋላችሁ ምንድነው ፍላጎታችሁ ፖለቲካ ፓርቲዎችን እንደዚህ ሰብስቦ ምን ይሄ አይደለም በህዝብን ወክላለ እንዳሉ ፓርቲዎች በተቃዋሚ ፓርቲዎችና በመንግስት መካከል የሚደረግ የምር ድርድር ነው ይሄን ውጤት ሊያመጣ የሚችል ሁሉም ስቴክ ሆልደሮች ያሉበት ሌሎችም ሊኖር ይችላሉ ከፓርቲዎች ውጭም ሊኖር ይችላሉ እና በዚህ ጉዳይ ያገባኛል የሚሉ በተለይም እነዚህ ነፍጥ ያነገቱት እነዚህም መሳተፍ ያለባቸው የሚል እምነት አለብኝ እና እነዚህ በተሳተፉበት እና ጥያቄያቸው ምንድነው የትኛውን አሁን መፍታት እንችላለን የትኛውን ማጣጣም እንችላለን የትኛውን አቆይተን በሂደት በጊዜ መፍታት እንችላለን ብለው ከተስማሙ ይሰራ ይችላል የባንዲራው ጉዳይ እኔ ትልቅ ጉዳይ ማይመስለኝ መፍታት ይቻላል እኮ ከተስማሙ በመግባባት ከሰም የኮምፕሮማይዝ ጉዳይ ከተነሳ መግባባት ይቻላል ቀላል ነገር ይመስለኛል ሲምቦል ጎል ላይ ነው እሱ እንግዲህ የሚያጣላው ነገር የታሪክም የሌለው የሚባለው ይሄ ቀስ ብሎም ይፈታ ይችላል ይመስለኛል ግን በህገ መንግስቱ ያሉ ጉዳዮች ግን ለሁላችንም በሚበጅ ሁላችንም በማከለም ወሳኝ የምንሆንበት በየአካባቢያችንም በነጻነት
የምንሰራበት ሁኔታ የሚፈጥር መጋባት ከተደረሰ ይሄ ነው ለውጥ ብየማየው። አለበለዚያ አንድ ፓርቲ ባቀደው በፈለገው መንገድ እንግዲህ ይሄ ኮሚሽን የተቋቋመው በአንድ ፓርቲ ነው። በእኔ አስተያየት በብልጽግና ፓርቲ የተቋቋመ ኮሚሽን ነው። ፓርላማው የብልጽግና ስለሆነ ማለት ነው። ሰዎችስ የምተመረጡበት ሂደትም እናውቀዋለን። ስለዚህ የኛ ጥያቄ ያን የምን ነበር? ትክክለኛ ብሔራዊ መግባባት እንፍጠር፣ ብሔራዊ መግባባት የሚያመጣ ድርድር እናድርግም ነበር። እንዲያውም ይሄ ስሙ ምክክር ነው፣ ምክክር እንጂ ድርድርም አይደለም። ስለዚህ ማን ነው ተደራዳሪዎች ተለይተው በደንብ መግባባት ተፈጥሮ ለሁላችንም በሚበጅ ለሁላችንም በሚጠቅም ሁኔታ ካልተቆጫ በስተቀር ይሄ ፋይዳ አለው አይመስለኝም እኔ። እና ምንድነው እነዚህ የተነሱ ጥያቄዎች በአንድ ሀገር እኮ እንደዚህ ያሉ ችግሮች ይፈጠራሉ በማንኛውም ሀገር እና ልበሰፊ ሆነ እና ከስልጣን ባሻገር ከወቅታው ሁኔታ ባሻገር የሚያይ መንግስትና ስርዓት በሚኖርበት ጊዜ እነዚህ ይፈታሉ፣ መፍትሄ ያገኛሉ አላቸው፣ ይበጃል። በጣም የተካረሩ የሚባሉ ችግሮችም መፍትሄ ሊያገኙ ይችላሉ። እነዚህ ጽንፍ የምንላቸው ነገሮችም ማስተናገድ የሚቻል ይመስለኛል። በነገራችን ላይ ቅድም ያነሳሁት ነገር አለ። የ1966 ሁኔታ እየተደገመ ነው ያለው ሁኔታ በሀገራችን። ቀውሶች ያኔ የነበሩ ቀውሶች አሁንም ያኔናቸው አሉ። የኢኮኖሚ ቀውሶች ቅድም እንዳልኩት፣ የአስተዳደር የመልካም አስተዳደር የዲሞክራሲ ጥያቄዎች አሁንም እየተነሱ ነው ያሉ። እስቲ ቁጭ ብለን ይሄን የምናስተናግድበት ሁኔታ የምር አካታች በሆነ መንገድ እንፍጠር ካላልን በስተቀር መፍትሄ የሚመጣ አይመስለኝምና ይሄ ነው ችግሩ። ግን መፍታት ይቻላል፣ ቁርጠኝነት ካለ መፍታት ይቻላል እንጂ አሁን ባለው ሁኔታ እስቲ ተሰብሰቡና ምን ነው አስተያየቶች በዚህ ጉዳይ ምን መጨመር አለበት ይሄ አይደለም። ድርድር ነው መፍትሄ መሆን ያለበት በስቴክሆልደሮች ወይ ምንድነው ባለድርሻ አካላት ተሰባስበው መፍትሄ ማምጣት አለባቸው የሚል ነው ያለኝ። አጠቃላይ የኢትዮጵያን ችግሮች መፍቻ ናቸው ተብለው የሚነሱ ጉዳዮች የሆኑ ሁሉም ቢገልጸውም ሊያልቅ የማይችል ነው። ሀገሪቷ ሰላም ማግኘት አለባት። በተለያዩ አቅጣጫዎች ያሉ ጦርነቶች፣ ግጭቶችና አለመግባባቶችም የሚፈቱት በጠረጴዛ ዙሪያ እንጂ እንደዚሁ በጠመንጃ አለመሆኑ ይታመናል። እንግዲህ የመጀመሪያው አስተያየት የሰጡ ወይ ጥያቄ አስተያየት ነው የምለው እኔ ስለ ትግራይ ሁኔታ ያሉት ነገር አለ። ህወሓት አልሞተም አለ ያው ነው። እንዲሁም ትግራይ መገንጠል ነው የሚፈልገው የትግራይ ህዝብ የሚለው እንደተባለው ገና ነው እኮ ብይን መስጠት ተገቢ አይመስለኝም። ንበይን አንችልም አሁን ትግራይ ህዝብ የሚፈልገው ምንድነው የሚለውን ነገር። ይሄ እኮ እንደሚታወቀው ሪፈረንደም ተደርጎ የህዝብ አስተያየት ሙሉ ህዝብ ተጠይቆ ወይም የተወሰነ ምርምሮች ተደርገው የሚደረስ ካልሆነ በስተቀር እንዲሁ በአስተያየት የሚደረስ አይመስለኝም። ስለዚህ የትግራይ ህዝብ የአሁኑ ጥያቄዎች በሚገባ ይታወቃሉ። ተፈናቃዮች ወደ ቦታቸው ይመለሱ፣ አስተዳደራችን በነበረበት ድሮ ወደ ነበረበት ይመለስ፣ ይሄ በጦርነቱ የደቀቀው ኢኮኖሚ በጦርነቱ የተበጣጠሰው ማህበራዊ ትስስር ይሄ መልሶ እንዲጠገን የሚል ጥያቄዎች ናቸው የትግራይ ህዝብ የሆኑ ጥያቄዎችን እስከሚገባኝ ድረስ እና የፕሪቶሪያ ስምምነት ተግባራዊ ይሁን በሚገባ ተግባራዊ ይሁን የሚል ነው ይሄ ትግራይ ህዝብ ጥያቄ። አሁን ጊዜ በልሂቃን ዙሪያ የሚነሱ ነገሮች አሉ። ቅድም እንደተባለው እርሶም አንዱ ሊሆኑ ይችላሉ። ይሄ መገንጠልን ይፈልጉ ይሆናሉ። ይሄ መብቶ ነው፣ አቋምም ስለሆነ ምንም መባል አይቻልም። ስለዚህ በልሂቃን ደረጃ የዚህ አቋም ያላቸው አሉ። ህዝቡ ግን ገና አልተጠየቀም። ገና ምን እንደሚፈልግም አይነገርም። ሁሉም አይነት አስተያየቶች ሊኖሩ ይችላሉ። ግን በዚህ ዙሪያ አይደለም አሁን ጊዜም የለውም ይሄን ነገር ለመመለስ ጊዜም ያለው አይመስለኝም። አሁኑ በጣም ጠንካራ የህልውናው ጉዳዮች ሆነ ጥያቄዎች አሉ። እነሱ እንዲመለሱ ነው የሚፈልገው። በተለይ ሁለተኛው ጥያቄ የሆኑ የመጀመሪያው ያነሱት ነገር አለ። ይሄ ጥያቄ የመመለስ ጉዳይ በህወሓት ወይ በትግራይ ህዝብ የሚመለስም አይደለም እና ማዕከላዊ መንግስትም ይሄን መመለስ አለበት። ያውም ዘግይቷል፣ በጣም ዘግይቷል የሚል አስተያየት ነው ያለኝ።
ይገባኛል ነገሩ ስብስብ ነው ከፖለቲካ ጋርም የተዛመደ ጉዳይ ነው ግን የፕሪቶሪያ ስምምነት ዓለም አቀፍ ስምምነት ነው ህግም ነው ስለዚህ የተሎ መተግበር ያለበት ይመስለኛል ለቀጣዩ ሰላም የሚመጀውም ይሄ ተግባራዊ ሲሆን ነው ሁሉ ነገር በፕሪቶሪያ ስምምነትም እንደቀረበው ህገ መንግስቱን መሰረት አድርጎ ህገ መንግስቱ አሁን እናምንበታለን ወይ እናምንበትም ሌላ ጉዳይ ነው የአገሪቱ ህጎችን መሰረት አድርጎ መፈታት ያለበት ይመስለኛል ይሄ ማዘግየት ይበልጥ ነገሩን ማወሳሰብ እንደተባለው አንድ አካባቢ የሚፈጠረው ችግር ወደ ሌላውም እኮ ይደርሳል ስለዚህ የትግራይ ነው ብለንም ብቻው መተው ያለብን አይመስለኝም ስለዚህ በዋናው ጥያቄው ብናተኩር ይሄ የፕሪቶሪያ ስምምነት ጉዳይ የሰላም ጉዳይ እነዚህ ናቸው አንገብጋቢ ጥያቄዎች ለትግራይ ህዝብ ብዙ የተፈናቀሉ ብዙ አካል ጉዳተኞች አሉ እነዚህን መልሶ የማቋቋም ጉዳይ አሉ እኮ እስካሁን ድረስ በጦርነቱ ተመተው ምንም የህክምና ድጋፍ የማያገኙ እስካሁን ድረስ አሉ ያጥንት ስብራት ኑራቸው ህክምና የማያገኙ ሰዎች አሉ ስለዚህ መንግስት በተለይ ፌደራል መንግስቱ ይሄን ነገር በደንብ አስበውበት መግባት አለበት ለዘላቂ ሰላም ሲል ማድረግ ያለበትን ነገር ማድረግ አለበት የሚል አስተያየት አለኝ ስለዚህ ስለመገንጠሉ ስለ ሌላው መፍጠሩ ግን ሌላ ፖለቲካ ነው በልሂቃኑ መካከል ያለው ፖለቲካ ነው በአሁኑ ጊዜ ስለዚህ ህዝቡ ቀስ ብሎ አሁን ያሉትን የመጀመሪያ ጥያቄዎችን ይመልስና እስቲስ ያስፈልጋል ወይ ያስፈልግም ጠቃሚ ነው አይጠቅምም እንግዲህ መታየት ያለበት ዝም ብሎ ፍላጎት አይደለም ከጥቅም ጋር ነው ፖለቲካ ከጥቅም ጋር የተያያዘ ነው ፖለቲካም ስለ ጥቅም ነው እንጂ ሌላ ፋይዳ የለውም ህዝቡን ይጠቅማል ወይ አይጠቅምም ይሄ ሁሉ በሚገባ መታየት ያለበት ይመስለኛል ስለዚህ አሁን የግላችን አስተያየት የተለየ ነገር ሊኖር ይችላል ግን ዋናው ነገር ይሄ ነው ሁለተኛው አንድ የት ነበርክም የሚል ነገር አለ ይመስለኛል እኔ ኢትዮጵያ ውስጥ ነው የነበርኩት በጦርነቱ ጊዜ ገና ጦርነቱ ሳይጀመር ጀምሬ ጦርነቱ አያስፈልግም የሚል አቋም ከነበራቸው ሰዎች አንዱ ነኝ እንደ ፓርቲም እንደ ግለሰብም ጦርነቱ ጎጂ እንዲ አስፈላጊ አይደለም የሚል ነው በሁለቱም በኩል ወደ ጦርነት የሚያመሩ እንቅስቃሴዎች ነበሩ እንግዲህ የመጨረሻው ሶስተኛው ጥያቄ ይመስለኛል ጦርነቱ ህወሓት ነው የጀመረው የሚል ነገር አለ እንግዲህ ጦርነት ሂደት ይመስለኛል የፖለቲካ ሂደት ጉዳይ ነው ሜቢ መቼ ነው የተጀመረው ጦርነቱ መቼ ነው ጦርነቱ ተጀምሯል የሚለው መቼ ነው እንግዲህ ፖለቲካው ተወሳስዋል ኦሬዲ ማዕከላዊ መንግስትም ጀስት ህወሓትን ካገለለ ህወሓትን ከገፋ በኋላ ስልጣኑን ለማጠናከር ፈልጓል ህወሓትም የተነጠቀውን ስልጣን ለመመለስ ፈልጓል ይሄ የፖለቲካ ጥቅሞች ናቸው ሽኩቻዎች ጀስት ከጅምሩ ጦርነቱ ከመጀመሩ በፊት 2 ዓመት የቆዩ ሽኩቻዎች ነበሩ በፖለቲካ መፈታት ያለባቸው በፖለቲካ መፍትሄ ማግኘት በሰላማዊ መንገድ መፈታት የሚችልባቸው እየጦዙ ናቸው ወደ ጦርነት የከተቱ ከዚህም በላይ ነሻቢያም ታሳቢ ማድረግ ይመስለኛል ምንድነው የጅዳ ስምምነት ምንድነው እናውቀዋለን እስካሁን ድረስ አላወቅነው እኔ አላውቀውም እስካሁን ድረስ ኢሳያስና የኢትዮጵያ መንግስት ሻቢያና የኢትዮጵያ መንግስት የተስማሙት ምንድነው መገመት ይቻላል ስለዚህ ጦርነቱም አንዱ መሆኑ ገምታለሁ ግን የምናውቀው ነገር የለም በዚህ ጉዳይ ላይ ሌላው እንግዲህ የፖለቲካው ነው ምለው ልሂቃን ናቸው የዚህ ሁሉ ሰም ይመስለኝ ልሂቃን ናቸው እኔ ከጦርነቱ በፊት እኔ እስከማውቀው ድረስ ልሂቃኑ ባደረጉት ቅስቀሳ የትግራይ ሰዎች በብዛት ተጠርገዋል ከጎንደር ከወልዲያ ከባህር ዳር ከብዙ አካባቢዎች ተጠርገው ወጥተዋል ከጦርነቱ በፊት የኔ የተገባ አይመስለኝም ወንጀል ያለው በወንጀሉ በግለሰብ ይጠየቃል እንጂ እንደ ህዝብ ያውም ለዘመናት ተሳስሮ የነበረውን ህዝብ በዚህ መንገድ ልሂቃኑ እንደዚህ ማድረጋቸው እኔ ቀስቅሰው እንደዚህ ማድረጋቸው ተገቢ አይመስለኝም እኔ ሁሉ ጊዜ በህዝብ ላይ አልፈርድም በኤርትራም ህዝብ አልፈርድም ዋናው ተዋናይ ሻቢያ ነው አንድ ቡድን ስልጣን የተቆጣጠረ ነው እንጂ ህዝብ የመወሰን ስልጣንም የለውም መብትም የለውም ምንም አይነት መብት ይሄ ለይስሙላ በሌሎች ሀገሮች የሚደረገው እኮ ህገ መንግስትም የለውም መብትም የለውም ፖለቲካ ፓርቲ የሚባል አይታወቅም ነፃ ሚዲያ የሚባል አይታወቅም እንደዚህ ያለ ስርዓት ውስጥ የግድ በጦርነት በጡንቻ የሚያምን ህዝቡን በሙሉ ላለፉት 30 ዓመታት ከ30 ዓመትም በላይ ወደ
ጦርነት የማገደ ስርዓት ነው ያለው። ስለዚህ ይሄ ፍትህ ሊያመጣ አይችልም በምንም መንገድ ከዚህ ጋር እና ህዝቡንም አይተነዋል። ድንበሩ በተከፈተ ጊዜ ግልብጥ ብሎ ነው ወደ ትግራይ የተንቀሳቀሰው የኤርትራ ህዝብ። ስለዚህ በህዝቦች መካከል በማንኛውም አካባቢ ችግር የለም፣ በህዝብ መካከል ችግር የለም። በአማራም እንደዚህ ነው። በህዝብ መካከል ያለው ችግር አይደለም። ልሂቃን ናችሁ። በትግራይም ውስጥ የህዝብ ችግር የለም፣ የህዝብ ችግር የለም። ጀስት መሪው ፓርቲ ነው ዋናው ችግር። ስለዚህ እንደዚህ ነው ማየት ያለብን ጉዳዩ እና ይሄ ድልድይ እናበጅ ስንልም ህዝቡን መሰረት በማድረግ እንጂ ልሂቃኑ በሚያደርጉት እንቅስቃሴ ከሆነ ሰላምም የሚሰጥ አይደለም እስካሁንም ድረስ የሚቀሰቀሰው እና በዛን ወቅት እኔ ሰላም መኖር አለበት የሚል ነበር አቋሜ። በሁለቱም በኩል ተመትቻለሁ። በመንግስት በኩል እንደ ጁንታ ነው የታየነው፣ ጁንታ ነው የተባልነው። ሰላም ይኖር መግባባት ነው መኖር ስንባል፣ በህወሓት በኩል ደግሞ ባንዳ ነው የተባልነው። በሁለቱም በኩል የምንመታ የነበርነን። አሁን ግን ሁሉም አድሚት እያደረጉ ነው። ሁሉም በተለይ በትግራይ ጦርነቱ መካሄድ ነበረበት ወይ? ከተካሄደስ በመሃል መፍትሄ ማግኘት አልነበረበት? አሁን እየተናገሩ ነው ራሳቸው። መፍትሄም ሊመጣ ይችል ነበር፣ ማስቀረትም ይችል ነበር የሚላሉ ከጊዜ በኋላ ማለት ነው። ስለዚህ ጠያቂውም አስተያየት ሰጪውም በዛም በኩል ማስቀረት ይቻላል፣ በዚህም በኩል ማስቀረት ይቻል ነበር። የነበሩ ትስስሮች፣ አሊያንሶች ሁሉ ወደ ጦርነት የሚያመሩ ነበሩ። ስለዚህ ስጋቶች በሁለቱም በኩል ነበሩ። ፖለቲካው የፈጠረው ስጋት እና በእኛ ልምድ ይሄ የተነገረው በተደጋጋሚ ወደ ጦርነት የምንገባው ይሄ በሰላም በድርድር በሰጥቶ መቀበል የሚያምን ባህልም መንግስትም ኑሮን ስለማያውቅ ነው። ይሄ ነው እንግዲህ ፓርቲም እንደዚያ ነው። ፓርቲዎችም ቢሆኑ ጀስት አንዱ አሸንፎ የሚወጣበት እንጂ ይሄ ሰጥቶ የመቀበል የሚባል መሃል መንገድ መገናኘት የሚባል አናውቀውም። አሁንም እሱ ያስከፈለን ነው ያለው፣ ዕዳ ያስከፈለን፣ ዋጋ ያስከፈለን ያለው ይሄ ይመስለኛል። ስለዚህ ይሄን በሚገባ ማየቱ ተገቢ ይመስለኛል። ጦርነት ሂደት ነው፣ በሂደት ነው። ፖለቲካው እየጦዘ ሲሄድ ወደ ጦርነት መግባቱ አይቀርም፣ ይታወቃል። ፖለቲካ ለሚያውቅ ሰው መቼም ወደ ጦርነት አሁንም እኮ እንደዛ ነው ያልነው ያለ ነው። ቲፒኤልኤፍ ያ በህይወት አለ የተባለው ቲፒኤልኤፍ ራስም አምናል እኮ በህይወት እንደሌለ የተከፋፈለ የተበታተነ ወጣቱም ነግሮታል። ወጣቱ የትግራይ ወጣት በሰልፍ ወጥቶ ነው፣ በገፍ ወጥቶ ነው በቃ አታስፈልገንም ያለው አሁን። ስለዚህ ሞት ማለት ይሄ ነው ለኔ። አታስፈልገንም፣ መፍትሄ ልታመጣ አትችልም፣ ችግር እንጂ ህወሓት ዕዳ እንጂ አሁን መፍትሄ ሊሆን አይችልም የሚል ነገር እየመጣ ነው እና በዚህ ከእንግዲህ ሌላ አማራጭ ያየ ነው፣ ሌላ ለውጥ እየፈለገ ነው ያለው ወጣቱ መሰረታዊ ለውጦች እንዲኖሩ እና እኔ እንግዲህ የተሰሩትን ማመስገን ጥሩ ነው ይባላል። ጥሩ ነው፣ መካድ አይቻልም እኮ የተሰሩ ነገሮች። መንገዶች ተሰርተዋል፣ እሺ ተሰርተዋል። ትምህርት ተስፋፍቷል፣ ጤናም አለ። በኢህአዴግ ጊዜም ነበር፣ አሁንም አለ እየተሰራ ነው። ግን ከምንጠብቀው አንጻር ነው እየተቸን ያለ ነው። ይሄ ትችት ደግሞ በጣም አስፈላጊ ይመስለኛል። በጣም ነው ትችት አስፈላጊ ነው እና ይሄን ነገር በመካድ አይደለም። አንዳንድ የተሰሩ ያሉ ለውጦችን በመካድ አይደለም። ግን ዋናው ቁልፍ ነገር ተፈቷል ወይ እስካሁን ድረስ? በጦርነት አይደለም እንግዲህ ማወቅ ያለብን ይመስለኝ። ይሄ መካድ ያለብን ይመስለኝም። ፖለቲካችን ሄዶ ቀውስ ከተተን፣ ቀውስ ውስጥ አስከተን። የጸጥታ ቀውስ፣ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ፣ ሁሉም አይነት ቀውሶች እንድንቀበል አላደረገንም ወይ? ይሄን ማስቀረት እንችል አልነበረም ወይ? ይሄ ነው ያነሳው ያለ ነው እንጂ የሚሰሩ ቁጥሮች መቁጠር ይቻላል። ግን በአይነቱ ለምን ወደ ጦርነት ገባን? ለምን ወደ ጦርነት ገባን? ለምን አሁንስ በብረት እየተጋጨን ማለት ብረት አንስተን ጠበንጃ አንስተን ለምን እየተጋጨን እንገኛለን? ወደዚህ ቀውስ ለምን ከተንኩ? ይሄ ሁሉ ምንጩ የፖለቲካው ነው። የፖለቲካው ኢሊቱ ወይ ደግሞ መንግስትን የሚመራው ኃይሎች ይሄን ነገር በደንብ ቆመው አስበው መፍትሄውም በደንብ በሰከነ መንገድ ያመጡበት ሁኔታ ስለሌለ ይሄ መፍትሄ እንዲኖር ነው በእኔ እምነት። በፓርቲም በእኔም እምነት ትግራይ በከፍተኛ ቀውስ ያለች ነች። ሁሉም አይነት ቀውስ ያለባት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ጸጥታዊ 3 ደቂቃ ነው ያለና እሺ ቀውስ ያለባት ክልል ነች። ኢትዮጵያም የዚህ አይነት ቀውስ ያለባት ነች። ጦርነት ካለ እኮ ቀውስ አለ ማለት ነው፣ በግልጽ ያለ ነው። ስለዚህ ይሄ እንዴት ንፍታው
በከፍተኛው ደረጃ ነው ማየት ያለብን እንጂ እስቲ እንነጋገር ስለ ባንዲራ እንነጋገር ስለ ታሪክ አይደለም መፍትሄው ለምንድነው ወደዚህ ቀውስ ከዚህ የማያበራ ቀውስ እንዴት መውጣት እንችላለን የሚል እኛ መፍትሄ አለን ድርድር ነው መፍትሄው ማሰሪያው ድርድር ነው በሰጦ መቀበል መደራደር የምድር ድርድር ደግሞ ዝም ብሎ ሁሉን ያቀፈ ባለድርሻዎችን ያሳተፈ ድርድር አድርገን መፍትሄ እናመጣ እንችል ይሆናል መንግስትም አንድ ስቴክሆልደር አንድ ባለድርሻ ሆኖ ሌሎችም አሰባስቦ መፍትሄ ሊያመጣ ይችል ይሆናል የሚል ተስፋ አልቆርጥም እስካሁን ድረስ እኔ አልቆርጥም ያም ሆኖ ግን በቅርብ ይሄ ነገር ይፈጸማል ወይ ጦርነቱስ ጀስት ቅድም ተናግሬያለሁ የፕሪቶሪያ አይነት ስምምነት ለሌላውም ያስፈልጋል በአገር ደረጃም ያስፈልገናል ደፋር የሆነ ቦልድ የሆነ አቋም ወስደን ጀስት መተሳሰር መግባባት ይቻላል ልሂቁ ግን በሌላ መንገድ እየሄደ የሚያጋጨው የሚያጣላው ህዝቡ ግን የዚህ ሁሉ ገፈት ቀማሽ እንጂ ምንም የሚጠቅመው የሚፈይደው የለም ለህዝቡ ምን ይማጠቅም የሞተው እኮ ትግራይ ባለስልጣኖች አልሞቱም ባይዘው እነሱ እንደገና ወደ ስልጣን ነው የመጡት ባለስልጣኖች ወደ ስልጣን ቤተሰቦቻቸው አብዛኛዎቹ ውጭ ነው ያሉት አገር ውስጥ ያሉም መጥተው ስለ ስልጣን ነው የነገሩን ያሉ የተጎዳው ዝቅተኛው ህዝብ ነው እየተጎዳ አሁንም እየተጎዳ ያለ የኢትዮጵያ በሌላም አካባቢ ቢሆን ባለስልጣኑ አይደለም የሚሞተው ድሃው ነው ስለዚህ ለዚህ ሲባል ይሄን እናስቀር አገራችን የተስተካከለ ኢኮኖሚ የተስተካከለ ፖለቲካ ኑሮት ከሄደች ኃያል ትሆናለች በጣም ብርቱ ትሆናለች ለዚህ ነው መናነሳው መተችትም አስፈላጊ ነው እንዲያውም ከትችት በላይ ነው አሁን እኮ ሄደው እኛማ እንደ ፖለቲካ እየተቸን ነው ሌሎች እኮ ጠበንጃ አንስተዋል ከትችት በላይ የሄደ አገር መተቸት ትንሽ ነገር ነው ለማለቴ ነው እሺ አመሰግናለሁ አንጋፋው የቀድሞ የህወሓት ታጋይ እንዲሁ የትግራይ ክልል ፕሬዝዳንት በመሆን አገልግለዋል አቶ ገብሩ ከ1993 በኋላ ደግሞ በህወሓት ክፍፍል ወደ ተቃውሞ ጎራ ተቀላቅለው 15 ዓመታት አረና ፓርቲን መስርተው እየተንቀሳቀሱ ነው አቶ ገብሩ ዛሬ የአሃዱ መድረክ እንግዳይ ስለሆኑ ከልብ አመሰግናለሁ ውድ ቤተሰቦቻችንም ስለተሳተፋችሁ አስተያየቶቻችሁን ስለሰጣችሁን ከልብ የመነጨ ምስጋና አለኝ ሳምንት በሌላ ጉዳይ ከሌላ እንግዳ ጋር እንገናኛለን ሊዲያ አበበ ነበርኩ በቴክኒኩ ደግሞ ነጻነት ነበረች የእናንተን የስልክ መልእክት ደግሞ እየተቀበለች ያስፈጸመችው ጽዮን ናት ከመላው የስቱዲዮ ባልደረቦቼ ጋር በመሆን መልካም ቀን እየተመኘሁላችሁ አሃዱ መድረክ በዚሁ አብቅቷል